ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲሆን ግን በጣም ያሳዝናል። ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን እንዳለ መጽሐፍ አንዴ በአሰቦት አንዴ በዝቋላ በአርሲ በተደጋጋሚ ሁል ጊዜ እንታረዳለንና ራሔልን የሰማህ እግዚአብሔር በአርሲ ያሉትን በዝቋላ ያሉትን በአሰቦት ያሉትን የአባቶቻችንን እንባ ሰምተህ እባክህ ፍረድልን። ፍትህ ለአርሲ ኦርቶዶክሳውያን። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። በቅዱሱ ስፍራ ታርዳለና ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ደናግላ እንደምን ባለ እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ክርስቲያን ነኝ የምትሉ ማህተም አስረናል የምትሉ የኦርቶዶክስ ልጆች ይሄንን ቪዲዮ ከምንም ጊዜ በላይ ጠቃሚና አንገብጋቢ የቤተ ክርስቲያን መልእክት ነው። በአርሲ ኦርቶዶክሳውያን ላይ ክርስትናን መሰረት ያደረገ ግድያ ሁላችንም ልንቃወም፣ ሁላችንም ልናወግዝ ይገባል። በተለያየ ጊዜ በአርሲ የሚገኙ ክርስቲያኖች በማንነታቸውና በሃይማኖታቸው ምክንያት እየተገደሉ ነው። ዛሬም አርሲ ላይ ግድያው እንደቀጠለ ነው። ገዳዮችን መንግስት እንዲያስቆምልን ሁላችንም ድምጽ ልንሆን ይገባል። ይሄንን ድምጽ የምትሰሙ የተዋህዶ ልጆች ይሆናችሁ በግፍ ደማቸው እየፈሰሰ በየሜዳው እየወደቁ ላሉ ክርስቲያን ወንድሞቻችን ድምጽ እንድትሆኗቸው በሉል እግዚአብሔር ስም እጠይቃለሁ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ
ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲያ ሐዋሳ አሪፍ ሆነች እንዲያ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን እዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኬድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል
ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እንዴ? ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው? መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጨብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን እንዴ! ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ! እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ ማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዴ! እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። እንዴት ናችሁ? Unfortunately today is not such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲል አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኩ አርሲ ከአንድም ሁለቴ ሄጃለሁ። አርሲ የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንን ስም እንዲፈጠር ያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? ዛጋ የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ ጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው ዛጋ መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት። ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄም ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። አይደል? ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው የሞተ ሰው ያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ
ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ እኔ ባናት ተተከል ዘፈን አልገባም መቼ። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. ቃል ሲጠፋ እንባም ጸሎት ይሆናል ይባላል። ለእናቴም ማንመች ልጆች ሆነናል። ያለችን አንድ ሀገር ኢትዮጵያ ነች፣ ሰፊ ነች እኔ እስከማውቃት። ግን አይምሯችን ጠበበና ወንድም ወንድሙ ላይ እርስ በርስ መጠላለፍ፣ እርስ በርስ መጠፋፋት ሆነ መጨረሻችን። አንዳንዴ ብዙ መናገር ፈለጋችሁ አቅም ያንሳችኋል። አንዳንዴ ደግሞ አይታችሁ ዝም ማለት ፈልጉና ደግሞ ውስጣችሁ ይጮሃል። መፍትሄው ምንድነው? እዚህ ጋር ገሚሱ ይታገታል፣ እዚህ ጋር ግማሹ በእምነቱ ምክንያት ይገደላል። እዚህ ጋር እንዳልኳችሁ ብዙ መናገር ትፈልጋላችሁ ግን አትናገሩ። ዝም ማለት ትፈልጋላችሁ ግን ዝም አትሉ። እኔ አንድ የመጨረሻ መልእክት ላስተላልፍ። ያለችን አንድ ሀገር ነች። እባካችሁ ገደልም አልገደልም ነገ መሞታችን አይቀርም። በተቻለ መጠን እንፋቀር፣ በተቻለ መጠን እንዋደድ። እባካችሁ እባካችሁ ልለምናችሁ። ምን አይነት ትውልድ እያፈራን ያለ? ምን አይነት ጨካኝ ማህበረሰብ ነው ውስጣችን የተሰገሰገው? እንዴት ነው ይህንን ነገር እንደ መወያያ የምናነሳው? ይሄ እኮ የስጋና የነፍስ ጉዳይ። ሁላችንም እኮ ቤታችን እስኪመጣ መጠበቅ የለም። የታል ፍቅራችን? የታል አንድነታችን? የታል ጎረቤት የሰውን ልጅ የሚቀጥለው? ዛሬ መለያየታችን እኮ ልዩነታችን እኮ ይሄንን ያመጣው። ይሄ እኮ ሀገርን ሊያስነሳ የሚገባ ትልቅ ጉዳይ። ዛሬ በራችንን ዘግተን እየበላን እርስ በርስ እንኳን አንተዋወቅ። ልዩነታችን ሰፍቶ ዛሬ ራሳችን አንዳችን ለአንዳችን እርምጃ መውሰድ የምንችልባቸው ጉዳዮች ናቸው ለሀገር ጠንቅ የሆኑት። ለምንድን ነው ከመንግስት ሁሉንም ነገር የምንጠብቀው? ህዝብ እኮ ነው መንግስት ማለት። እኛ ከተባበርን እኮ ችግሩን ማጥፋት እንችላለን። ከዚህ የባሰ ምንም ግፍ የለም። ከዚህ የባሰ ምንድን ነው የሚመጣው? ተጠያቂውስ ማን? ያንን ሁሉ ምን ሸለለው የታል? መነሳት አለብን። ከመንግስት ምንድን ነው የምንጠብቀው? ህዝብ እኮ እርምጃ ለመውሰድ አቅም አለ። አንድ ላይ መጮህ አለብን። ኢየሱስስ እንዴት ይሄንን ዝም ይላል? መንግስተ ሰማያትስ
ለነሱ እንዳሉት አይደል? ሰው እንዴት ይሄንን እየሰማ ምግብ በልቶ ይተኛል? ጀግንነታችን ይህንን ማስቆም ነው። አባቶቻችን አሳልፈው አልሰጡም። ብዙ መስዋዕትነትን ከፍለዋል። እኛ ደግሞ ትውልድን የመጠበቅ ኃላፊነት አለብን። ከዚህ የባሰ ምንም አይመጣም። ሁላችንም ለዚህ ልንጮህ ልንቆም ይገባል። እኔ አንገቴን እሰጣለሁ ለዚህ ጉዳይ። እርምጃ ሊወሰድ ይገባል። እቺ ቀላል የሰፋጣ ሀገር አይደለችም ማንም የሚቀልድባት። ዛሬ በከንቱ በቀልድ በሳቅ በፌዝ በሽሙጥ በአሽሙርና በተራ መዝናናት ሀገራችን ፈራርሳለች። ብሔርተኝነት አሁን ነው የሚያስፈልገው። ብሔርተኝነት ለኢትዮጵያዊነት ነው። ይህ ቪዲዮ እንደተለመደው አርሲ ላይ ለተገደሉ ቤተሰቦቻችን፣ ምዕመናን እንዲሁም የእምነት አባቶች፣ አርሲ ላይ ለተቃጠሉ ቤተክርስቲያናት፣ በተለያዩ ቦታዎች ለሚቃጠሉ ቤተክርስቲያናት፣ በተጨማሪም የእምነት ተኮር ጥቃት ለሚደርስባቸው የእምነት ቦታዎች እንዲሁም ሰዎች ጥቃት እንዲቆም ድምጽ ለመሆን ነው። ያው እንደተለመደው ያልኩበት ምክንያት ታውቁታላችሁ። እዚህ የመጣን ድምጽ ከመሆን ባለፈ የሚመለከቱ አካል ምንም መፍትሄ እየሰጠን ስላልሆነ ነው። ይሄ ነገር ከዕለት ወደ ዕለት ትሬንድ እየሆነ እየተላመድ ነው እየመጣን ነው። እንዲሁ በቀላሉ ያየነው ለመቶ ዓመታት ያስቆጠረ ገዳማት ሲቃጠሉ እንዲሁም አባቶች ሲሞቱ እዚህ መተን ቪዲዮ ስንሰራ ላይክ ለመሰብሰብ አሊያም ደግሞ እውቅና ለመጨመር አይደለም። የሚመለከተው አካል ድምጻችንን ሰምቶ መፍትሄ እንዲሰጠን እንጂ። በተለያዩ ጊዜዎች ላይ የተለያየ ቦታ ላይ ወንድሞቻችን፣ ቤተሰቦቻችን እንዲሁም የእምነት አባቶች እየተገደሉ የእምነት ቦታዎች እየተቃጠሉ ነው። አሁንም ያ ነው እየሆነ ያለው። እምነት ማለት ሀገር ናት። ሀገር የምትገነባው እምነት ውስጥ ስለሆነ እባካችሁ የሚመለከታችሁ አካላት መፍትሄ ስጡን። ድምጽ ያልሆናችሁ ቤተሰቦችም ድምጽ ሁኑን። የምዕመናንና የገዳማውያን አባቶች መሞትና የቤተ ክርስቲያናት መቃጠል ይቁም እንላለን። ፈጣሪ አምላክ በቃችሁ ብሎን ለሀገራችን ሰላምን ያምጣልን። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ አታውቁም? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዲዮን ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከቱ አካል መልስ እንዲሰጠን እንፈልጋለን። አሁንም ደግሜ የምናገረው እኛ ክርስቲያኖች ያልሞት ነው ያልተገደል ነው አርሲ ምድር ላይ ስላልተገኘን ብቻ ነው። እነዚህ ያልታወቁ ኃይሎች መቼ ነው የሚታወቁት? አንዴ ሁለቴ ሶስቴ አይደለም እንደዚህ አይነት ግፍ ሲፈጽሙ ከዚህ ቁጥር በላይ ነው ብዙ ክርስቲያኖችን የሚገድሉት። እነዚህ ንጹሃን ክርስቲያኖች መገደላቸው ብቻ ሳይሆን በጣም የሚያስገርመው ታሪካቸው ጭምር እንዲጠፋ አብያተ ክርስቲያናት ይቃጠላሉ። ትናንት ሰምታችኋል አይደል? 100 ዓመት ያለፈው ቤተክርስቲያን ጭምር ነው ያቃጠሉት። ከ10 በላይ ንጹሃን ክርስቲያኖች ነው የገደሉት። ታዲያ እነዚህ የማይታወቁ ኃይሎች መቼ ነው ተይዘው ወደ ፍርድ የሚቀርቡት? እሺ እነሱ አይታወቁ፣ ግን ክርስቲያኖች መገደላቸው የሚቆመው መቼ ነው? በየጊዜው እየመጣን ፍትህ እንጠይቃለን። የጠየቅነው ጥያቄ ሳይመለስ ለሌላ የፍትህ ጥያቄ እንመጣለን። መቼ ነው የሚያቆመው? መቼ ነው? መቼ? ምንም ያላጠፉ ህፃናት፣ አዛውንቶች፣ እናቶች፣ እህቶች፣ ወንድሞች፣ ትልልቅ አባቶች በዚህ ደረጃ በግፍ ሲገደሉ ምድሪቷ እንዲህ በደም ስትጨቀይ ማንም ፍትህ የሚሰጥ ሰው የለም። መቼ ነው ታዲያ ይሄ ነገር የሚቆመው?
ተራችንን እየጠበቅን ነው። ሁላችንም የሚሰማ እንደዛ ነው። ፍትህ ዛሬም ነገም ፍትህ እንጠይቃለን። መልስም ይሰጠን ካለ ላስታውሳችሁ ብዬ ነው። ይህን ጥቁር ልብስ ልበሱት ያላችሁ ጊዜ ነበር ገዝቼ የለበስኩት። ዛሬ አርሲ ምድር ላይ ኦርቶዶክሳውያን ሲታረዱ ቤተ ክርስቲያን ስትቃጠል ግን ምንም ነገር የለም። ለማንም እኛ ተነስተናል፣ ወደ አርሲ እየሄድን ነው። ከወገኖቻችን ጋር አብረን እንሞታለን፣ አብረን እንታረዳለን፣ ከቤተ ክርስቲያን ጋር እንቃጠላለን። እስከ መቼው ቪዲዮ እየሰራን ብቻ ዝም እንላለን? ጉዞ ወደ አርሲ ወጣቶች የራሳችሁ እየተደራጃችሁ ወደ አርሲ ተጓዙ። ለማተባችሁ ሰማዕት ሆናችሁ ሙቱ፣ ለሃይማኖታችሁ ሙቱ። ኖ ሞር ግድያ፣ ቤተ ክርስቲያን መቃጠል ይብቃ። ይኸው እየሄድን ነው። ባለቀሱ በቅዱሱ ስፍራ ታርዳለና ቄሱ አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ